ሐሳቤ እየተበታተነ ብጸልይ እግዚአብሔር አይሰማኝም ለሚለው ሰይጣን ይሰማል፣ እግዚአብሔር ይሰማል። አንድ ነገር ልንገራችሁ፣ 10 የቅድስና ደረጃዎች አሉ። የሰው ልጅ ከ10 የቅድስና ደረጃዎች 4ኛው ላይ ካልደረሰ ሐሳቡ ሳይበተን መጸለይ አይችልም። እኛ ደግሞ ገና መጀመሪያውን አልጀመርንም። ስለዚህ ሐሳብ ቢበተንብህ አትጨነቅ፣ አትደነቅ። ከዚያኛው ማዕረግ አልደረስክምና ከዚያ ማዕረግ ሳትደርስ ሐሳቤ ለምን ተበታተነብኝ ማለት ትዕቢት ነው። ዝም ብለህ ቢሰማህም ባይሰማህም ቢገባህም ባይገባህም ጸልይ። ጸሎቱ ለአንተ ባይሰማ ለሰይጣን ይሰማዋል፣ ይሸሻል። ለአንተ ባይሰማ እግዚአብሔር ይሰማል። ሌላው ሐሳባችሁ እንዳይበተን ብትችሉ ሁሉንም ሕዋሳቶቻችሁን በጸሎት ጊዜ አሳትፏቸው። በጸሎት ጊዜ ማሳተፍ ማለት እግር ይቁም፣ እጅ መጽሐፍ ይሸከማል። አሁን አንድ ነገር ግን ማናሳትፈው በጣም ውድ የአካል ክፍል አለ በጸሎት ጊዜ መስራት ያለበት። ማን ነው? ጆሮ። እስኪ ጆሮ በሉ እንጂ በሉ። ጆሮ መሳተፍ አለበት በጸሎት ጊዜ። ምን ማድረግ አለበት? በጸሎት ጊዜ የሚሳተፈው እያለ የምንናገረውን በጆሮአችን ማዳመጥ፣ የምንናገረውን በጆሮአችን ማዳመጥ። ስንሰማው ከዚያ በኋላ በጆሮ የሚገባው ልብን ያስራል። ልብ ከእግዚአብሔር ጋር ይገናኛል። በአፍ የሚወጣው ወደ ጆሮ መግባት አለበት። በጆሮ የሚገባው ልብን ይቆጣጠራል። ልብ ሲቆጣጠር ሐሳብ መበተን ያቆማል ማለት። ስለዚህ ጆሮአችንን ስለማናሳትፈው ነው በጸሎት ጊዜ ሐሳባችን የሚበተነው። ሌላው እምነት ስለሌለ አሁን ብዙ ጊዜ እንደውም አንድ የፍርድ ቤት ሰራተኛ ምን ብሎኛል? ያልዘጋውት ፋይል ሁሉ ትዝ የሚለኝ ለጸሎት ስቆም ነው አለ። በቃ ትዝ ይለኛል። የጠፋ ዕቃ ሁሉ በጸሎት ጊዜ ነው አይደል ትዝ የሚላችሁ? የት እንዳለ ማለት ነው። ያልደወላችሁት ስልክ ሁሉ ትዝ ይላችኋል ማለት ነው። ኑሮ ያስጨንቀናል። ማታ ምንድነው የምሆነው? ነገ ምንድነው የምሆነው? ነገ ላይ ተጣልተውኛ ምንድነው የምሆነው? የታገር ግን ነው የምኖረው? ምን አይነት ቤት ውስጥ ነው የምኖረው? ይሄ ሁሉ ያስጨንቀናል። እሱ ስለእናንተ ያስባልና የሚያስጨንቃችሁን ነገር ሁሉ በእግዚአብሔር ላይ ጣሉት ብሏል ቅዱስ ጴጥሮስ። ስለዚህ እግዚአብሔር ያውቃል ብላችሁ እኔ ስለ ዛሬ እንጂ ስለ ነገ የሚያገባኝ ነገር የለም፣ እግዚአብሔር ያውቃል፣ እኔ ድርሻዬን እሰራለሁ። አንድ ገበሬ ነበረ እና ምን አሉ ይባላል፣ እኛ ገበሬ ሰውዬ ዝናብ እስከ ሰኔ ግማሽ በላይ ቆይቶ ነበረ እና ሲቆይ ሰውየው ዝም ብለው ዘር ይሰራሉ። ኧረ ተው እባክህን፣ ኧረ ተው አንተ ሰውዬ ቢያንስ እንኳን ዘሩ ለልጆች ቢበሉት ምን አለ ሲባል ምን ብለው መለሱ መሰላችሁ? እግዚአብሔር ዝራ እንጂ ውሃ ቅዳ አላለኝም ብለዋል። እስኪ በሉ እግዚአብሔር ዝራ እንጂ በሉ። ምን አላለኝም አሉ? ውሃ ቅዳ። እኛ ሰውዬ ብቻ በዚያ ችግር ዘመን ጉድ የሆነ አዝመራ አገኙ ይባላል። በእውነቱ ማለት ነው እኛ ሰውዬ ብቻ ማለት ነው። እኛ ድርሻችን እንስራ። የማን ድርሻ ነው? ሌላው እግዚአብሔር ድርሻ ነው። ባልና ሚስት ተጋብተው የተፈጥሮ ግዳቻቸውን ይፈጽማሉ። ጽንስን አርግቶ አካል ማድረግ የማን ድርሻ ነው? የእግዚአብሔር ድርሻ ነው። የእግዚአብሔር ድርሻ ነው። ስለዚህ እናንተ ጸልዩ።